አላህ Subhanahu Wa Ta'ala አንድን ሰው ሲፈትነው ዱንያን በአይኖቹ መሃል ያስቀምጥበታል ነው የተባለው። መለኪያው ዱንያ ነው፣ መነጽሩ ዱንያ ነው። አለባበስ አይቶ ነው የሚያከብረው። አለባበስ አይቶ ሀብት አይቶ ነው ስልክ የሚያናገረው። ሁኔታዎችን አይቶ ነው በር የሚከፍተው። ስንት አለ እግሩ አቧራ የለበሰ ጸጉሩ የተንጨባረረ በዱንያ መመዘኛ እዚህ ግባ የማይባል በር ቢያንኳኳ ፊቱ ላይ የሚዘጋበት በአላህ ላይ ቢምል ግን ጌታዬ ወላሂ እንት አረግልኛለህ ቢል አላህ ቃሉን የሚጠብቅለት የተከበረ ይሁን አላህ ዘንድ ስንት ባሪያ ያለ ነው ያሉት ነብዩ ሰለላሁ ዐለይሂ ወሰለም። ተዒሳ አብዱ ዲናር ተዒሳ አብዱ ዲርሃም የዱንያ ባሪያ ጠፋ ይላሉ። የዱንያ ባሪያ ማለት ብር አስቀምጦ የሚሰግድ አይደለም። አክብሮቱ መለኪያው ዱንያን ይሆነ። ፊትነቱ ኒሳ የሴት ፊትና ለሴቷ ደግሞ የወንድ ፊትና የጾታዊ ፊትና በተለይ አብዛኛው እዚህ የተሰበሰበው ወጣት ነው። ይሄ ፈተና እንደዋዛ የሚታይ አይደለም። የዝሙት ጉዳይ ኢስላም እጅግ ጥብቅ በሆነ መልኩ ነው የሚያስተናግደው ይታወቃል። አግብቶ የሚያውቅ ከሆነ ያለው ፍርድ ይታወቃል። ተወግሮ መገደል ሰዎች ፍርዱ ነው የሚገርማቸው። ከፍርዱ ባለፈ እንዲህ አይነት ከባድ ፍርድ የተላለፈው ወንጀሉ በኢስላም በምን መልኩ ቢታይ ነው የሚለው ነው ሊያሳስበን የሚገባ። ሽርክ ራሱን የቻለ ፈተና ነው፣ ከባድ ፈተና። በቁርአን በግልጽ ሽርክ ፈተና ተብሎ ተገልጿል። فليحذر الذين يخالفون عن امره ان تصيبهم فتنه የመልእክተኛውን ትእዛዝ የሚቃረኑ ሰዎች ፈተና እንዳያገኛቸው ይጠንቀቁ የሚለውን الامام احمد رحمه الله اتدري ما الفتنه ፊትና ምን እንደሆነ ታውቃለህ? الفتنه الشرك ይላሉ። ፊትና ማለት ሽርክ ነው ይላሉ። ከሽርክ መውጫ ያስፈልገናል። ሰብስክራይብ በማድረግ ቤተሰብ ይሁኑ። السلام عليكم ورحمة الله وبركاته. الحمد لله رب العالمين والصلاة والسلام على رسول الأمين وعلى آله وصحبه أجمعين ومن اتبعهم بإحسان إلى يوم الدين. أما بعد، يقول الله تبارك وتعالى في محكم تنزيله: واتقوا يوما ترجعون فيه إلى الله ثم توفى كل نفس ما كسبت وهم لا يظلمون. يتاجنا الله سبحانه وتعالى واتقوا يوما يأننك أنفروا إلى الله سبحانه وتعالى. تقوى يهل نقر ما تندنيونه. ولقد وصينا الذين أوتوا الكتاب من قبلكم وإياكم أن اتقوا الله. النزيان كنا أنت بفيت የነበሩትንም እናንተንም አላህን እንድትፈሩ አደራ ብለናል ይላል አላህ። ብዙ ፈተናዎች መንስኤያቸው የተቅዋ መጥፋት ወይም የተቅዋ መሳሳት ነው። አላህን መፍራት ቢኖር ብዙ ችግሮች በሚደርሱበት መጠን አይደርሱም ነበር፣ ያንሳነስ ይላሉ። ሰው በጅህልናው ሊጎዳ ይችላል፣ በሌሎችም ነገሮች ሊጎዳ ይችላል። ግን አላህን መፍራት ሲኖረው ከልቡ የሰረጸ ሲሆን ጉዳቱ በጣም ይቀንሳል። العرباض بن سارية رضي الله عنه من ይላሉ? በአንድ ወቅት وعظنا رسول الله صلى الله عليه وسلم موعظة وجلت منها القلوب وذرفت منها العيون. በአንድ ወቅት موعظة بليغة ጥልቅ የሆነች ምክር መከሩን መልእክተኛው ልቦች በፍርሃት ይራዱባት አይኖች እንባ ያፈሰሱባት የሆነችን ምክር መከሩ። እንዴትስ ልባቸው በፍርሃት አይረድ? እንዴትስ አይናቸው በእንባ አይረጥብ? መካሪው ነብዩ ሰለላሁ ዐለይሂ ወሰለም ሆነው። እንዴትስ ልባቸው በፍርሃት አይረድም? ተመካሪዎቹ እነዚያ ምርጥ ሰሃቦች ሆነው። የነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች በታሪክ አጋጣሚ ድንገት የተገኘ ትውልድ አይደሉም። ኢብኑ መስዑድ ረዲየላሁ ዐንሁ እንደሚሉት ለመልእክተኛው ጓደኝነት አላህ የመረጣቸው ድንቅ ትውልዶች ናቸው። አጋጣሚ የተገኘ ትውልድ አይደለም። ለዚያም ነው የነብዩ ሰለላሁ ዐለይሂ ወሰለም ተግሳጽ ልባቸውን በፍርሃት ያራደው፣ አይናቸውን በእንባ ያረጠበው። ከዛስ ባሻገር ቀጥለው ምን አሉ? የአላህ መልእክተኛ ሆይ ከአነሃ መውዒዘቱ ሙወድዒን፣ ይህች ነገር የተሰናባች ምክር ትመስላለች።
በሞት የሚሰናበት ወይም አገር ጥሎ የሚሰደድ ሰው ምክር ቢሰጥ ትንሽ ትልቁን እንተፈንቶ ሁሉ አያወራም። እጅግ አንገብጋቢ የሆኑ ወሳኝ ነገሮች ላይ ያተኩራል። ይሄ ነገር የተሰናባች ምክር ይመስላልና ፈአውሲና ጨምረህ ምከረን አልናቸው። በዚህ ጊዜ ያነሱት ነጥብ ምንድነው? የመጀመሪያው ነጥብ ኡሲኩም ቢተቅዋላህ አላህን በመፍራት አደራላችኋለሁ አለው። አላህን በመፍራት ላይ አደራላችኋለሁ። ቀጥሎ ነጥቦች አሉ። እነዛ ወርቃማ የሆኑ ምክሮች ለጊዜው እነሱን አልፈለኩም። ተቅዋ የሚለው ነገር ግን ከብዙዎቻችን በጣም ሸሽቶናል። የምንመገበው ጥንቃቄ የለም፣ የምንናገረው ጥንቃቄ የለም፣ ውሏችን ጥንቃቄ የለም። ተደማምረው ከተቅዋ አጣልተውናል። በዚህ የተነሳ መሐላችን የሚከሰቱ ፊትናዎች ጭምር እልባት እያጡ ያሉት በተቅዋ ተመዝነው አይደለም የሚታዩት የሚፈተሹት። ምንናገረው ተቅዋ የራቀው ይሆናል፣ ምንሰጠው ፍርድ ተቅዋ የራቀው ይሆናል፣ ምንይዘው አቋም ተቅዋ የራቀው ይሆናል። እልህ ይገባል፣ ወገንተኝነት ይገባል፣ የብሔር አጀንዳ ይገባል፣ የፖለቲካ አቋም ይገባል። ብዙ ነገር ነው ከያቅጣጫው የሚጓተተን። ነገር ግን አላህን መፍራት ቢኖር ይህ ሁሉ ነገር ሰብሰብ ባለ ነበር። ርዕሴ ጠቆም እንደተደረገው المخرج من الفتن ከፈተናዎች መውጫ የሚል ነው። ሽርክ ራሱን የቻለ ፈተና ነው፣ ከባድ ፈተና። በቁርአን በግልጽ ሽርክ ፈተና ተብሎ ተገልጿል። فليحذر الذين يخالفون عن امره ان تصيبهم فتنه የመልእክተኛውን ትእዛዝ የሚቃረኑ ሰዎች ፈተና እንዳያገኛቸው ይጠንቀቁ የሚለውን الامام احمد رحمه الله أتدري ما الفتنة فتنة من እንደሆነ ታውቃለህ? الفتنة الشرك ይላሉ። ፊትና ማለት ሽርክ ነው ይላሉ። ከሽርክ መውጫ ያስፈልገናል። ከሽርክ የምንወጣባቸው መንገዶች ጠቅለል ለማድረግ ያክል አንደኛ ቀዳሚ ነገር ዒልም ነው። ብዙዎችን ሽርክ ላይ ይጣላቸው አለማወቅ ነው፣ ተውሂድን አለመረዳት ነው፣ የኢስላምን ሐቂቃ አለመገንዘብ ነው። ስለዚህ ከዚህ ፈተና መውጣት የፈለገ ቁጭ ብሎ ይማር፣ ዲኑን በቅጡ ይለይ፣ ማንም እየተነሳ ያደናግረው። ስትማር ስትለይ የጮኸ ሁሉ አይወዘውዝህም። ያለበለዚያ ለኩል ናኢቅን ተበዕ ይባላል። ለያንዳንዱ ጯሂ ተከታይ አለው። ንፋስ የሚወስደው የሚወዛወዛለ፣ በቀደዱለት የሚፈሳለ። ሌሎች ናቸው የሚወስኑት አቅጣጫውን፣ እሱ አይደለም። ሌሎችም ፊትናዎች ላይ ከሽርክ ውጭም ነብዩ ሰለላሁ ዐለይሂ ወሰለም ምንድነው ያሉት? ወደፊት ልክ ሰዎች ማዕድ ላይ እንደሚጠራሩት እንደሚሰባሰቡት ሙስሊሙ ላይ ጠላት ከያቅጣጫው ይጠራራበታል አሉ። በዚህ መልኩ የሚከሰትበት ጊዜ አለ። አሚን ቂለቲን ያ ረሱላህ የአላህ መልእክተኛ ሆይ ያኔ ቁጥራችን ስለሚያንስ ነው ወይ አሏቸው። ላ ወአንቱም ኩሱር አሉ። እንዲያውም ያኔ ብዙ ነው የምትሆኑት አሉ። ነገር ግን ምን አይነት አማኞች ናቸው የሚመጡት አሉ? ያኔ የሚመጡት ጉፋፊዎች ናቸው። ልክ ቦይ እንደሚወስደው ጉፋፊ አሉ። ቦይ የሚወስደው ጉፋፊ አቅጣጫውን እሱ መወሰን አይችልም። ቦዩ ነው የሚወስንለት የሚሄድበት። ይሄ መንገድ አይመቸኝም ማለት አይችልም። በሾህ ውስጥ በምን ውስጥ ይዞት ይገባል። ልክ እንዲህ አይነት የጮኸ ሁሉ የሚወዘውዘን የሚወስደን መሆን የለብንም። በዚህ መጠን መቅለል የለብንም። ክብደታችን የሚመጣው ደግሞ በመማር ነው። ለመማር በተለይ በዚህ ዘመን አማራጩ በስቷል። ጊዜ መስጠት ነው የሚፈልገው፣ መስዋዕትነት መክፈል ነው የሚፈልገው። አላህን ፈርተን ለዲናችን ተገቢ ትኩረት እንስጥ፣ እንማር። መማር የሌሎች ስራ ማድረግ የለብንም። የፈለገ እድሜው ቢገፋ መማር ይችላል ሰው። الامام احمد ያን ሁሉ ሐዲስ ከሰበሰቡ በስተርጅናቸው እንኳን መጻፊያቸውን ይዘው ነበር የሚንቀሳቀሱት። ምንድነው ሲባሉ ይሄ ነገር እስከ من المحبرة الى المقبرة ነበር ያሉት። እስከ ቀብር ድረስ በዚሁ መልኩ እንጓዛለን ይያሉ። ዒልም ፍለጋችን ምንም አይነት ነገር ሊገታው አይገባም። ሽርክን የምንከላከልበት አንዱ ይሄ ነው። ሁለተኛ ከተቅሊድ መውጣት፣ ጭፍን ተከታይነት። አባቶቻችን እንደዚህ ስለሆኑ ነው እና አቡ ጀህልን ገደል የከተታቸው። ነብዩን ሰለላሁ ዐለይሂ ወሰለም ለማሳመን እንኳን ሲመጡ ሲያነሱት የነበረው ርዕስ ይሄ ነው። ዑትባ ኢብኑ ረቢዓ ወደ ነብዩ ሰለላሁ ዐለይሂ ወሰለም ሲልኩት ይሄን ሰውዬ ካንተ የተሻለ የሚያናግረው ሰው አላየንም፣ ሄደህ ብታናገረው ሲሉት ተነስቶ ሄደ።
ያነሳቸው ነጥቦች ውስጥ አንዱ ምን የሚል ነው? ካንተና ከአብዱል ሙጠሊብ ማን ነው የሚበልጠው አላቸው። አያታቸውን አንስቶ ዝም አሉት። ካንተና ከአባትህ ከአብዱላህ ማን ነው የሚበልጠው? ዝም አሉት። እንግዲህ እነሱ ከሆነ የሚበልጡት አንተ የምታራክሳቸውን አማልክቶቻችንን እያመለኩ ነው የሞቱት። አንተ ከነሱ በልጣለሁ ምትል ከሆነ ይኸውልህ መሐላቸው ደሊሉን አያችሁት? ትልቁ ደሊሉ ይሄ ነው። አባቶችን ማጣቀስ በአባት ላይ ያስፈራራቸው ማለት ነው። በልማድ ተጠፍረው በመታሰራቸው ብቻ ሽርክ ላይ የተዘፈቁ ብዙ ወገኖች አሉን። ከዚህ ነፃ እንዲወጡ መጣር ይኖርብናል። ከሽርክ እንድንወጣ ሌላው የሚያግዘን ነገር ከሃዋ ከስሜት መራቅ ነው። አንዴ ብያለሁ ኖሬበታለሁ። ቢድዓ ውበት አለው። በነገራችን ላይ ሰለፎች ምን ይላሉ? في كل بدعة زينة ይላሉ። በእያንዳንዱ ቢድዓ ላይ ያሸበረቀ ውበት አለው አሉ። በጋራ ይሰራል፣ በዜማ ይሰራል፣ በቡድን ይሰራል። እነዚህ ነገሮች የሚጎተጉት ነገር አላቸው፣ የሚያማልል ነገር አላቸው። ስለዚህ ሃዋ ሲገባ ሰዎች ከዚህ መውጣት እድላቸው ይጠባል። ይሄን ነገር ነፃ እንዲሆኑ መስራት ይኖርብናል። ይሄ ሽርክን በተመለከተ ነው። ከዛ ባሻገር ዑንሱርያ ዘረኝነትን በተመለከተ በየቤታችን ገብቷል። እነከሌ ዘረኛ ናቸው ብሎ ራሱን የሚዘነጋ አካል ሞኝ ተላላ የሆነ አካል ነው። መጠኑና አይነቱ እንጂ የሚለያየው ተለክፈንበታል እንዳለ ከጫፍ እስከ ጫፍ ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ ተለክፈንበታል። ነብዩ ሰለላሁ ዐለይሂ ወሰለም አርበዑን ፊ ኡመቲ ሚን አምሪ الجاهلية ይላሉ። አራት ነገሮች በህዝቦች ውስጥ የጃሂልያ መገለጫ የሆኑ ነገሮች ናቸው። لا يتركوهن አይተዋቸውም ደግሞ አሉ። የጃሂልያ ስርዓት ናቸው፣ የጃሂልያ ነጸብራቅ ናቸው፣ ግን ህዝቦች ውስጥ ይንጸባረቃሉ። ከነዛ ውስጥ የጠቀሱት ሁለቱ ነገር አንደኛው الفخر بالاحساب ሰው በቤተሰቡ በዘሩ በግንዱ መጎረር በራሱ ሊሆን ይችላል፣ በእውቀቱ ሊሆን ይችላል፣ በሀብቱ ሊሆን ይችላል። እኛ እኮ እንዲህ ነን። በዚህ ዘመን የተለከፍንበት መልካም ነገር ሲሆን ወደ ብሔር ነው የምናስጠጋው የምናከፋፍለው። ብሔሩን እናያለን፣ የፉላን ብሔር ነው። ከዚያ የህዝብ መነጋገሪያ ሆኗል። ትልቅ ስራ ሰርቷል። ህዝቡ ክሬዲቱን ለህዝብ አከፋፍለን በብሔር ልንደነቅበት እንፈልጋለን። ወንጀል ሲፈጸም ግን ብሔሩን አይተን ወደ ብሔር ማስጠጋት የሚፈልገው ማን ነው? ተቀናቃኝ የሆነው ክፍል ነው እንጂ መደነቅ ቢሆን የሚፈልገው አካል እንግዲህ ግለሰብ በሰራው ብሔር አይሰደብም ይላል። እውነት ነው። ሌሎች ጋር ሲሆን ግን ወደ ብሔር ነው የሚያስጠጋው። ተለክፈንበታል። በዚህ ዘመን በብዛት ያለ ነው። የሁለት ሰዎች ግለሰቦች ጥል በብሔር ይመነዘራል። ጀርባቸው ታይቶ ሰልፋችንን ከዛ እናስተካክላለን። ደዑሃ ፈኢንሃ ሙንቲናን የተባልነው አንሷርና ሙሃጅር በቁርአን በሐዲስ የተገለጹ ድንቅ ስሞች ናቸው። እውቅና የተቸራቸው ከመሆናቸውም ጋር ያላግባብ ለሆነ ወግንና ጥሪ ሲደረግ እነዚህ ስሞች ተነስተው አቢ ደዕዋ الجاهلية وانا بين اظهركم እኮ በመካከላችሁ ያለው የጃሂልያ ጥሪ ተጠራራላችሁ አሉ። የጃሂልያ ጥሪ ብለው የገለጹት አንሷሮች ሆይ ኑ፣ ሙሃጅሮች ሆይ እያሉ ለተጣሩ ሰዎች ነው። ስያሜዎቹ ጤነኛ ከመሆናቸው ጋር ከጤነኝነትም አልፎ የተወደሱ ከመሆናቸው ጋር ላልተገባ ነገር ጥሪ ስለተደረገባቸው የጃሂልያ ጥሪ ብለው ገለጹት ነብዩ ሰለላሁ ዐለይሂ ወሰለም። الفخر بالاحساب والطعن في الانساب ሌሎችን በዘር ማነወር እነዚህ ሁለት ነገሮች ተለክፈንባቸዋል። የፈለገ አካል በብሔር ስላነወረ አንተ ዝቅ አትል፣ ምን አስጨነቀ? ለዲኑ ሲሆን የረባ መስዋዕትነት የማይከፍለው ሁሉ ብሔር የተነካ ብሎ ግን ህይወት ሊቀጥፍ ይነሳል። ሰው ርክሰት የራሳችን መርከስ ነው የሚያሳየው። لا اله الا الله እንኳን የማይገታን ደረጃ እንደርሳለን። ለምን? ወንድምህ ከየትኛውም ብሔር ይምጣ ወንድምህ ነው። ነብዩ ሰለላሁ ዐለይሂ ወሰለም دعوها فإنها منتنة ብለው የገለጹት ዘረኝነት ጥንብነች እኮ ነው ያሉት። እንዴት አድርገው ነው የገለጹት? መለኪያው ዘር ቢሆን ኖሮ ቢላል الحبشي ያለውን ቦታ እናውቃለን፣ ሰልማን الفارسي ያለውን ቦታ እናውቃለን፣ አቡ ለሃብ ደግሞ የት እንዳለ እናውቃለን። የቁረይሽ መኳንንቶች እኮ ናቸው እና አቡ ለሃብ እና አቡ ጀህል። ነገር ግን لا اله الا الله ስላላስገኙ ይሄው ያወገዝናቸው ነው ያለነው። ተበት የዳ አቢ ለሃብ ወተብ ነብዩ ሰለላሁ ዐለይሂ ወሰለም ስራው ያስቀረው ዘሩ ያስቀድመውም አሉ። የሼክ ዘር ስለሆነ ከፍ የሚል ሰው የለም፣ የነብይ ዘር ስለሆነ ከፍ የሚል የለም።
ስለዚህ ይህን ፊትና ልንርቀው ይገባል። የፈለገ አካል እዚህ ላይ የተዘፈቀ ቢኖር ልናዝንለት እንዲመለስ ልናቀርበው ይገባል። ራሳችንን መጸየፍ አለብን። ሌላኛው ፊትነቱ ኒሳ የሴት ፊትና፣ ለሴቷ ደግሞ የወንድ ፊትና፣ የጾታዊ ፊትና። በተለይ አብዛኛው እዚህ የተሰበሰበ ወጣት ነው። ይሄ ፈተና እንደዋዛ የሚታይ አይደለም። የዝሙት ጉዳይ ኢስላም እጅግ ጥብቅ በሆነ መልኩ ነው የሚያስተናግደው፣ ይታወቃል። አግብቶ የሚያውቅ ከሆነ ያለው ፍርድ ይታወቃል። ተወግሮ መገደል። ሰዎች ፍርዱ ነው የሚገርማቸው። ከፍርዱ ባለፈ እንዲህ አይነት ከባድ ፍርድ የተላለፈው ወንጀሉ በኢስላም በምን መልኩ ቢታይ ነው የሚለው ነው ሊያሳስበን የሚገባው። የነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች እዚህ ጥፋት ላይ የወደቁት የአላህን ህግ ተግባራዊ አድርገህ ከዚህ ወንጀል አንጻኝ ብለው እስከ መቅረብ ህይወትን አሳልፎ እስከ መስጠት የደረሱት ይህንን ወንጀል እንዴት አድርገው ቢስሉት ነው? እንዴት አድርገው ቢረዱት ነው? ዛሬስ ያለንበት ተጨባጭ ዝሙትን በተመለከተ ኢስላም ቀጥታ አይደለም የከለከለው፣ ከዛ ባሻገር ዙሪያ ገባውን ነው በብረት አጥር ያጠረው። እይታን በተመለከተ ባዕድ ሴቶችን ባዕድ ወንዶች መተያየት እንዳይኖር የሸይጣን ፍላጻ የሸይጣን ቀስት ነው የተባለው። እይታ ላይ ገደብ እንዲደረግ ዝሙት የሚፈጽም ሰው አይኑን ጨፍኖ አይደለም እዛ የደረሰው። ከእይታ ይጀምራል፣ ሰላምታ ይቀጥላል፣ ንግግር ይቀጥላል እያለ ነው እዛ መጨረሻ ላይ የተደረሰው። ያልተገባ እይታ በኢስላም ተከልክሏል። ያልተገባ ንግግር ተከልክሏል። በንግግር አትለስልሱ ነው የተባለው ቁርአን ላይ ለሴቶች فيطمع الذي في قلبه مرض ልብ ውስጥ የስሜት በሽታ ያለበት ሰው እንዳይከጅል አትለስልሱላት ነው የተባለው በዚህ ደረጃ። እንደዚሁም ሁለት ወንድና ሴት ተገልለው እንዳይቀመጡ ነው የተባለው። ሶስተኛው ሸይጣን ነው የተባለው። እኔ ልቤ ንጹህ ነው እንዲህ አይነት ነገር አላሰበም እንዳንል ሸይጣን ይገባል መሐል ላይ ያላሰብነውን ያሳስባል። ለዚህም ነው ወንጀላ እንኳን ያላግባብ የወነጀለ አካል እንኳን 80 ጅራፍ ይከተለዋል የተባለው። ለምንድን ነው? ወንጀሉ ከባድ ስለሆነ በዚህ መወንጀል ተመልከቱት። 4 ሰዎች ዝሙት ሲፈጸም አይተናል በተግባር በተጨባጭ ካላሉ በስተቀር 3ቱ እኛ ዝሙት ሲፈጸም ባይናችን በብረቱ አይተናል አሉ። 4ኛው ሲጠየቅ አይ እኔ ዝሙት አላየሁም ግን ደስ የማይል ነገር አይቻለሁ አለ። 3ቶቹ ሰዎች ምንድነው የሚከተላቸው? 80 ግርፋት ነው የሚከተላቸው። ምንድነው የሚጠቁመን? የሰዎችን ክብር በዝሙት መወንጀል ምን ያህል አደገኛ እንደሆነ። በዝሙት መወንጀል ይሄን ያህል ከባድ ከሆነ ዝሙት መፈጸሙስ ምን ያህል ከባድ ነው? ስለዚህ ወጣትነት ላይ ብዙ ገፊ ሰበቦች ይኖራሉና አደራ 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 ማህበራዊ ሚዲያዎች ለጥፋት የሚጋብዝ ብዙ ነገር አላቸው። ውሏችን አዳራችን ግንኙነታችን ብዙ ለዚህ የሚጋብዝ ነገር ይኖራልና አላህን እንፍራ። በተለይ ደግሞ ወደ ዳዕዋ የቀረባችሁ ወንድሞች ክፉ ምሳሌ እንዳትሆኑ መጠንቀቅ ያስፈልጋል። በተለይ እስላማዊ ነጸብራቅ ሲታይ ደግሞ ጥፋቱ ከግለሰብ አልፎ ሌሎችም የሚወነጀሉበት ዳዕዋ እንቅፋት የሚፈጠርበት ሰበብ እንዳይሆን ተሻጋሪ የሆነ ጦስ እንዳይከተለው መጠንቀቅ አለብን። ይሄንን ለመራቅ ብዙ ሰበቦች አሉ። አላህን መፍራት ውሏችንን ማስተካከል። ቆሞ ተቀምጦ ወሬው ሁሉ ስለዚህ የሆነ ሰው አለ። ውሎህን ተመልከት። المرء على دين خليله ሰው በወዳጁ እምነት ላይ ነው ይባላል በሐዲስ እንደተገለጸው። ጓደኛህን ንገረኝና ማንነትህን ልንገርህ ይባላል በአገራችን። ጓደኛ ሱስ ላይ የጣለው ስንት ሰው አለ። ሰዎች እኮ ድንገት ተነስተው አይደለም ጫትቃሚ የሚሆኑ፣ ድንገት ተነስተው አይደለም ሲጋራ አጫሽ የሚሆኑ፣ ድንገት ተነስተው አይደለም። እያንዳንዱ የጓደኛ ተጽዕኖ ቀላል አይደለም። ሰው ደግሞ ጥፋት ላይ ሲሆን የሌለት መተባበር አለው። ኸምር ቤት ቢኬድ ሰዎች መስጂድ ላይ ካላቸው መተባበር የበለጠ ትብብር ይኖራል። ከበር መልስ ነው ይችላል ይላል ተነስቶ አንዱ አይደለ። ጫት ቤት ሲኬድ ለጫት የሚሸፍን ብዙ ሰው አለ። የሆነ ቦታ ላይ ጥናት ላይ ያደርጉ ሰዎች ይመጣሉ። ቆም ይመለከታለሁኝ ማህበረሰቡ ገቢ ምንድነው? አይ ብዙም ገቢ የለም፣ ግን ብዙ ሰው ሲቅም እያየን ነው። ገቢያችሁ ምንድነው? ገቢ የለንም። አንተ ጥቅማለህ? አውቅማለሁ። ምንድነው ገቢ?
ይገርማል ጫት በሰዓቱ ርካሽ ነበር ቆይቷል ለጫት 10 ብር አግኝቼ የፌስታሉ 10 ሳንቲም ነው የሚቸግረኝ አለው ከሰማይ እየወረደለት አይደለም ሰው ለጫት ሲሆን ይተባበራል እርስ በርሱ ለሱስ ሲሆን በደንብ ይተባበራል ጥፋቶች ላይ የሚገርም መተባበር አለ ጓደኞቻችን ቢቻል ወደ ኸይር ምን ጎተታቸው ይሁን ሰው በሰው ነው ሰበብ የሚሆነው መቼም ካልሆነ ይዘውን የሚወርዱ እንዳይሆኑ መጠንቀቅ አለብን ሌሎችም ውሏችንን ምንከታተላቸው ዌብሳይቶች እዛው ፌስቡክ ላይ ያለ ጓደኝነት ሌሎችም ነገሮችን እንከታተል ለጥፋት የሚጋብዙ ነገሮችን እንጠንቀቅ ሌላኛው ነጥቤ የዱንያ ፊትና ነው እዚሁ ላይ ጠቁሜ ነው ማለፈው አብዛኛው ተማሪ ነው ብዙ ስለ ዱንያ አሁን ለጊዜው ሌላ ጊዜ የሚወራበት ይሆናል ኢንሻአላህ ዱንያ በርካቶች ለዱንያ ሲሉ ነፍስ ያጠፋሉ ይበድላሉ ዝምድና ይቆርጣሉ ወላጅ ጋር ይቆራረጣሉ ብዙ ነገር ይደርሳል ነብዩ ሰለላሁ ዐለይሂ ወሰለም الدنيا حلوة خضراء ይላሉ ዱንያ ጣፋጭ አረንጓዴ ነች አሉ ከጣዕም አንፃር ጣፋጭ ከይታ አንፃር ለምለም አረንጓዴ አይንን የምትይዝ ነች አጓጊ ነች ዱንያ ገደል እንዳትከተን አኺራችንን እንዳታጠፋ ከአላህ ጋር እንዳታጣላን መጠንቀቅ አለብን የፈለገ ቢሆን የሰው ልጅ ንብረቱ ማለት ወይ የተጠቀመው ነው ዱንያ ላይ ወይ ለአኺራ ያስቀደመው ነው ከዛ ውጭ ያለ የሱ ንብረት አይደለም የወራሽ ነው እዚሁ ጥሎት የሚያልፍ ነው ለማን ተጠቀመው ዱንያ ብለን በደል እንዳንፈጽም ነብዩ ሰለላሁ ዐለይሂ ወሰለም በአንድ ሐላፊነት ላይ የሾሙት ሰው ሐላፊነትን ወሰድልኝ አላቸው መጥቶ ምን ሆን ካሉት አይ እንዲህ ትንሽም ነገር ቢሆን የነካ የሳት ነው ብለህ ስትናገር ሰምቻለሁ አላቸው እንግዲያው ስማኝ አሉት ለምን የመፋቂያ እንጨት አትሆንም አሉት ያላግባብ የተወሰደች ነገር የሳት ነው የምታደርገው የሰዎች ሐቅ ወይ ይቅርታቸው ማግኘት አለብን ወይ መመለስ ይኖርብናል ካምፓስ ላይ የገዘፈ ነገር እንኳን ባይኖር አንዳንዴ የተማሪ ልብስ እዚህ ግባ የሚባል አይደለም ልብስ አጥበን ቁጭ ብለን እንጠብቅ ነበር እዚህ ግባ የሚባል ልብስ እኮ አይደለም ምን ያህል አውጥቶላቸው እንደሚሸጡት ግራ ይገባኛል መሰራረቅ አለ አይደለ አለ ለምዚህ ጫማ የሚሰርቅ ይኖራል ሞባይል የሚሰርቅ ይኖራል የመሳሰል ርካሽ ነገር ነፍስ ይለምዳል ትለምዳለች በነገራችን ላይ አንድ አስተማሪ ምን አለን የሆነ ጊዜ ልጆች አደራ አትቆራረጁ ስርቆት በዚህ ሆኖ የሚለምደው አለ አንድ ማውቀው አስተማሪ አለ ቆይቷል ነቀምት ውስጥ ትልቅ ሆቴል አለው አለ ልጅ እያለ እየሰረቀ ይቆይ ነበር አለ አሁን የራሱ ሆቴል አለው ያደገበት ልማድ ግን ስላለቀቀው ካሸሩ ራሱ ነው አለ መሳቢያውን ሳብ ያደርግና በግራም በቀኝም አፈስ አድርጎ ያስገባዋል አለ አያት ያደርግና ሰው ወጣ ሲል አለፈ ሲልለት ይመልሰውና እዛው ካሽ እንትን ውስጥ ያስገባዋል አለ ልማድ ሆኖበት ስርቆትም ልማድ ይሆናል ውሸትም ልማድ ይሆናል የሰው ሐቅ ምንም ላይ መስለን ይችላል ከተለማመድ ነው የዱንያ ጉዳይ ብዙም ያስወራ ነው አነሰም በዛም ብዙዎቻችን በየቤታችን ማቴሪያሊስት ሆነናል በቁስ ምንለካ ሆነናል ነገሮችን አላህ Subhanahu Wa Ta'ala አንድን ሰው ሲፈትነው ዱንያን ባይኖቹ መሃል ያስቀምጥበታል ነው የተባለው መለኪያው ዱንያ ነው መነጽሩ ዱንያ ነው አለባበስ አይቶ ነው የሚያከብረው አለባበስ አይቶ ሀብት አይቶ ነው ስልክ የሚያናገረው ሁኔታዎችን አይቶ ነው በር የሚከፍተው ስንት አለ እግሩ አቧራ የለበሰ ጸጉሩ የተንጨባረረ በዱንያ መመዘኛ እዚህ ግባ የማይባል በር ቢያንኳኳ ፊቱ ላይ የሚዘጋበት በአላህ ላይ ቢምል ግን ጌታዬ ወላሂ እንት አረግልኛለህ ቢል አላህ ቃሉን የሚጠብቅለት የተከበረ ይሁን አላህ ዘንድ ስንት ባሪያ ያለ ነው ያሉት ነብዩ ሰለላሁ ዐለይሂ ወሰለም ተዒሳ አብዱ ዲናር ተዒሳ አብዱ ድርሃም የዱንያ ባሪያ ጠፋ ይላሉ የዱንያ ባሪያ ማለት ብር አስቀምጦ የሚሰግድ አይደለም አክብሮቱ መለኪያው ዱንያን የሆነ ኢብኑ ተይሚያ ረሂመሁላህ ዱንያን ልክ እንደ ሽንት ቤት ነው መጠቀም ያለብህ ይላሉ ሽንት ቤት በጣም አስፈላጊ ነገር ነው አይደለ ግን የምትቀድሰው ቦታ አይደለም ያስፈልጋል ቅዱስ ቦታ ግን አይደለም ቆሻሻህን የምታስወግድበት ሐጃህን የምትፈጽምበት ቦታ ነው ዱንያን ልክ እንደ አህያ ተጠቀምባት ይላሉ አህያ ከሆነ ቦታ ታደርሳለች ተቀምጠህባት ዱንያ አንተን አህያ አታድርግህ አሉ ምትሾፍር ተቀምጣ ከፈለገችበት ቦታ የምታደርስ አትሁን ለዱንያ ሲባል ሰዎችን የምትጠላ አትሁን
ለዱንያ ሲባል ከሰዎች ጋር ያለህን ዓላቃ በዛ ምትለካ አትሁን ይሄንንም በዚሁ ልቋጨው ሰፊ ርዕስ ነው ብዙ ነገር ይፈልጋል سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك والسلام عليكم ورحمة الله وبركاته سبسكرايب بمرق بيتساب يهرو